ጸጋ አንድ ሰው ኢየሱስ ክርስቶስን አምኖ በመዳኑ ከእግዚአብሔርን በመወለዱ የእግዚአብሔርን ዓለም እንዲያንቀሳቅስ እግዚአብሔር የሚያስቀምጠው የእግዚአብሔር የሆነ ስጦታ ነው። ይሄ አንድ ወንጌላዊ የሆነ ሰው ካለ በወንጌላዊነቱ ታማኝ ሆኖ ነብይ ከሆነ በነብይነቱ ታማኝ ሆኖ ፓስተር ከሆነ በፓስተርነቱ ታማኝ ሆኖ የሚቀጥልበት የሰው አስተዋጽኦ የሌለበት የእግዚአብሔር ስጦታ ነው። ቅባት ግን በመፈለግ የሚገኝ አኖይንትድ ከሆንክ በኋላ ኃይል እየተሞላ እየጨመርክ በሄድክ ቁጥር ሌላ ክብር የምታይበት የህይወት ስርዓት ነው። የጸጋ ስጦታ ያንተ ያለ ምንም አስተዋጽኦ የሚሰጥ ነገር ሲሆን ቅባት ግን መታዘዝን፣ መስማትን፣ መስማማትን፣ መፈለግን ይጠይቃል። ለምሳሌ አንድ ነገር ላሳያችሁ። እግዚአብሔር እንደነገርኳችሁ ማንንም ሲቀባው ለራሱ ፍላጎት አይቀባው። ዘማሪ ያደረገን እንደፈለገን እንድንዘምር፣ ሰባኪ ያደረገን ፍላጎታችንን እንድንሰብክ የሱን ሐሳብ የልቡን ፕሮግራም። ለዚህ ነው ኤሊና ልጆቹ በእግዚአብሔር ቤት እግዚአብሔር ያኖራቸው እግዚአብሔርን ትተው የራሳቸውን ፕሮግራም መኖር ሲጀምሩ እግዚአብሔር ፕላን አውጥ። ምን ብሎ በቤቴ የሚታመን ካህን አስነሳለሁ አለ። የማስነሳው ታማኝ ካህን መለያው ምንድነው ሲባል በኔ ልብ በውስጤ የማስበውን በልቤ እንዳለ በውስጤ እንደማስበው ድርጊቱ አካላዊ እንቅስቃሴው የኔን የልብን ፕሮግራም ይሆንልኛል። በእውነት በእግዚአብሔር ፊት እርግጠኛ ሆኜ እናገራቸዋለሁኝ። የእግዚአብሔርን ህልውና የምር የምትጠባበቁ ሰዎች ዛሬ አንድ በህይወት ያልተለማመዳችሁት ነገር በህይወታችሁ ላይ ይመጣል። ይሄ የሚመጣው ነገር እንቅስቃሴያችሁን የሚቀይር፣ ኢኮኖሚያችሁን የሚቀይር፣ ገብታችሁ እያስጠላችሁ የምትወጡበትን ቤት የሚቀይር የላችሁ። ራሱ ቤት ነው፣ ራሱ ሶፋ ነው፣ ራሱ ግድግዳ ነው። ነገር ግን ኑር የሚያስ ዋለበት የሚያስ አባ እጁን ብድግ አድርጎ አሜን የሚል አንድ ሰው ቤት ላይ ሆነ። የአንደኛ ሳሙኤል መጽሐፍ ምዕራፍ 16ን ከቁጥር 11 ጀምሮ በጌታ ስም አነባል። ሳሙኤልም እሳይን እርሱ እስኪመጣ ድረስ አንረፍቅምና ልከህ አስመጣው አለው። ልኮም አስመጣው። እርሱም ቀይ ዓይኑም የተዋበ መልኩም ያማረ ነበር። እግዚአብሔርም ይህ ነውና ተነስተህ ቅባው አለው። ሳሙኤልም የዘይትን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴ ሄደ። ቁጥር 14 ላይ የሚገርም ቃል ተመልከቱ። የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉ መንፈስም ከእግዚአብሔር ዘንድ አሰቃየው። የሳኦል ባሪያዎችም እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል፣ በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የሚቆሙትን ባሪያዎች ይዘዝ፣ ከእግዚአብሔር ዘንድ ክፉ መንፈስ በሆነብህ ጊዜ በእጁ ሲመታ አንተ ደህና ትሆናለህ አሉት። ሳኦልም ባሪያዎችን መልካም አድርጎ በገና መምታት የሚችል ሰው ፈልጋቸው አምጡልኝ አላቸው። ከብላቴኖቹም አንዱ መልሶ እነሆ መልካም አድርጎ በገና የሚመታ የቤተልሔማዊ የእሳይ ልጅ አይቻለሁ፣ እርሱም ጽኑ ኃያል ነው፣ በነገርም ብልህ ነው፣ መልኩም ያማረ ነው፣ እግዚአብሔርም ከእርሱ ጋር ነው አለ። ሳኦልም ወደ እሳይ መልእክተኞችን ልኮ ከበጎቹ ጋር ያለውን ልጅህን ዳዊትን ላክልኝ አለው። እሳይም እንጀራና የወይን ጠጅ አቁማዳ የተጫነ አህያ የፍየልም ጠቦት ወስዶ በልጁ በዳዊት እጅ ወደ ሳኦል ላከ። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱም ጋሻ ጀግረ ሆነ። ሳኦል ወደ እሳይ በዓይኔ ሞገስ አግኝቷልና ዳዊት እባክህ ይቁም ብሎ ላከ እያለ ይቀጥላል። በጣም በሚገርም ሁኔታ እስከ ጥቂት ጊዜ በኢትዮጵያ ቤተክርስቲያን በተለያዩ ኮንፈረንሶች አገለግል። የሚገርመኝ የነበረ ነገር ምንድነው ብላችሁ ካላችሁኝ ቅባት ብለህ ስትጸልይ መንፈስ ቅዱስ ይመጣል ብለህ ስትጸልይ የሚወድቁት በትንሹ ከ25 ወደ ታች ምናምን ያሉ ወጣቶች ብቻ ናቸው። ሊሳን ሲናገሩ ሲወድቁ ወንበር ሲጥሉ ምናምን የሚታዩ ወጣቶች ናቸው። ደስ የሚለው ግን አሁን አልፎ አልፎ አባ
አባቶች 70 ውስጥ ሆኑ 80 ውስጥ ሆኑ ልክ እንደ ካሌብ ጉልበታም የሆኑ ቅባት ያልቀለለባቸው እግዚአብሔር ቃል ያልቀለለባቸው መዝሙር ያልቀለለባቸው ሰዎች ይታያሉ። አሁን በዚህ ማታም እድሜ ሳይለካ ተዘጋጅቶ የሚጠብቅ አንድ ሰው ህይወትን የሚቀይር ቅባት ያገኘዋል። እንደ አንድ ሰው ጩና ቅባት በሉ እስቲ። በብሉይ ኪዳንም በአዲስ ኪዳን ዘመንም እግዚአብሔር የተጠቀማቸው ሰዎች እግዚአብሔር ከጠራቸው በኋላ ያደረገው የመጀመሪያው ነገር አኖይንት ማድረግ ነው ወይም መቀባት ነው። በብሉይ ኪዳን ዘመን እግዚአብሔር ሰውን ይመርጣል እና ይቀባል። በአዲስ ኪዳን ግን ሰዎች ይጠራል። በብሉይ ኪዳን ዘመን የተፈጠሩ ሰዎች ነበሩ። በአዲስ ኪዳን ደግሞ የተዋጁ ሰዎች ነበሩ። የተፈጠሩ ነበሩ በብሉይ ኪዳን፣ የተዋጁ ነበሩ በአዲስ ኪዳን። እግዚአብሔር ለዓላማው ለክብሩ የፈጠራቸው የነበራቸው ሰዎች በኃጢአታቸው ሲወድቁና ለጨለመው ክንግደም ምርኮኛ ሲሆኑ በክርስቶስ ኢየሱስ በኩል ዳግም በደሙ ዋጅቶ ሲያመጣ አዲስ ኪዳን ላይ ቤቱ ያሉ ሰዎች የተዋጁ ናቸው። የተዋጀ ማለት ተሽጦ የነበረን ዕቃ አንድ ሰው አቅም ኖሮት መልሶ ሲገዛ ለአንዴና ለመጨረሻ ጊዜ ማለት ነው። እኔ ለአንድ ሰው መልእክት አለኝ። በክርስቶስ ኢየሱስ የመስቀል ላይ ስራ ነፃ የወጣኸው ለሆነ 20 ዘመን ለ30 ዘመን ኮንትራት ሳይሆን ለአንዴና ለመጨረሻ ጊዜ ላትገዛ። እደግማለሁ፣ በምንም አይነት አፈራር ዲመን ዳግም እንዳይገዛ መቆም በማይችልበት አከርካሪውን መጥተው ልጅ ሲያደርግ በምንም አይነት ተረት ትከነገጩና ላልገዛለት በሉ እስቲ በሉ ድገሙና ላልገዛለት በሉ። ለአንተና ለመጨረሻ ጊዜ ነፃ ወጥቻለሁ። በደንብ አስፍቼ እንዳልሄድ ከሳት ጋር ለመሄድ ወደ አኖይንቲንግ ልምጣ። ቅባት ማለት በብሉይ ኪዳን ዘመን እነ ሙሴ ለምሳሌ የአሮንን ቤተሰብ ለመቀባት ከከርቤ ከነጭ ሳር ከበርጉድ ምናምን ነገር ከእንትን በራሳቸው እጅ ጨምቆ ያዘጋጁና የተጣራን ዘይት አሁን ሳሙኤል ለምሳሌ ዳዊትንም ሳኦልንም ሲቀባ በብርሌ በእንትን ምናምን በእቃ አድርጎ ወስዶ ነው የቀባቸው። የቅባት ትልቁ ፕሮግራም ወይም ዓላማ እግዚአብሔር ሰውን ሲቀባ ምንድነው? ብሉይ ኪዳንም ቀብቶ አዲስ ኪዳንም ከቀባ ለምንድነው እግዚአብሔር የሚቀባው? ሰው የራሱ ነው የፈጠረው ራሱ ነው። ለምን ሰውን እንደተፈጠረ አይጠቀመው? ማን ይከለክለዋል? ሰው አድርጎ የፈጠረው ራሱ ነው። ሰውን መጠቀም ካለበት አይን ሰጥቶታል፣ አፍ ሰጥቶታል፣ በቃ ሙሉ አድርጎ ፈጥሯል። ለምን እንዲሁ አይጠቀምም? ለምን እንደሚቀባው ሲባል በደንብ ስሙኝ። ሰውን ሰው አድርጎ ሲፈጥር እንደ ሰው እንዲበላ፣ እንደ ሰው እንዲገባ፣ እንደ ሰው እንዲወጣ፣ እንደ ሰው እንዲኖር ነው። ሰውን እግዚአብሔር በመንፈሱ ሲቀባው ግን ሰው ከሚኖርበት የህይወት ስርዓት ወጣ ያለ ሰው ሆኖ በመፈጠሩ መኖር ለማይችልበት አንድ ለከበረ የህይወት ስርዓት። አሜን። ይሄን ወሳኝ ነጥብ ከያዛችሁ ከዚህ ቀን በኋላ በህይወታችሁ ቅባት ተራ ይሆንባችሁ። እግዚአብሔር ሲቀባ የሚቀባ የሆነ ሃይስኩል ተማሪ ነህ፣ የተማሪዎች ዩኒፎርም በትክክል ትለብሳለህ፣ የሚይዙትን የደብተር ቁጥር ትይዛለህ፣ አንድ ሃይስኩል አብራቸው ትማራለህ። ይኸውልህ አይደለም ሰው ሰይጣን እንኳን ልዩ ትኩረት እስከሚሰጥበት ድረስ አልሰማኸኝም? ተፈጥሮ እንኳን ልዩ ቦታ እስኪሰጥ ድረስ አኖይንቲንግ በላይ ላይ ሲሆን ማዘጋጃው እንኳን እያለፈ ቀይ እንትን ያደረገበት ቤት የሚያልፍ ሰው ዞር ብሎ ማየት ከቻለ ይኸውልህ መለኮት አኖይንቲንግ ያደረገው ሰው አቻ ለአቻ ህይወት አይኖርም። ከዚህ ቀን ጀምሮ እግዚአብሔር በዚህ ክብር ላይፍን ይቀይራል። አጠገብ ያለውን ቀኙን ውሰድለት የእግዚአብሔር ነው። ካልዘረጋ እንደዚህ አጥፎን ካለ ውሰደው ያሰና ነገረው። እግዚአብሔር እንደዚህ ይልሃል በሉት። የሚያስፈልግ ቅባት ነው ይልሃል በሉት። ይኸው ጌታ ምስክር ነው። ባል በዛ በኩል ይሰራል፣ ልጆች በዚህ በኩል ይሰራሉ፣ እንትን ይገባሉ፣ ብድር ምናምን ውስጥ ይገባሉ። ለውጥ ያጣ ቤት ውስጥ አንድ ድንገት የመጣ ሰው ዛሬ ቅባት ይዞ ይገባና የዘር መንዘር ታሪክ ይቀየር። ጩና ቅባት በሉት። ቤተኛው ዓለም ተቀምጣችሁ ድንገት በሚመስል መንገድ ይህንን የአምላክን ቃል የምትሰሙ ለቤታችሁ ለውጥ ላላችሁበት ቻሌንጅ መፍትሄ የሚያመጣ ከሆነ ሀገር የሚላክ ስጋ ለባሽ አይደለም። እግዚአብሔር አምላክ ሲጠራ ላዘጋጀ ፕሮግራም የሚያበቃ የመለኮትን ኃይል የምትካፈልበት መንገድ አንድ ነው። እሱም ቅባት መፈለግ ነው። ተከፈያለውን ቅባት አይቅለለብ በሉ ዞር ብላችሁ። በጣም የሚገርማችሁ ይሄን ማይክ መያዝ ተራ ነገር ይመስላችኋል አይደለ?
ይሄን ማይክ ለመዘመር መያዝ፣ ይሄን ማይክ ፕሮግራም ለመምራት መያዝ፣ ይሄን ማይክ ለመጸለይ መያዝ ተራ ነገር ይመስላችኋል አይደለ? ማንንም ስለሰለጠነ ስለተማረ ዲፕሎማት ስለሆነ እዚህ ጋር ቆሙ በጣም ንግግር ይችላል ብላችሁ አምጥታችሁ ብታስቆሙት ልናገር አይችልም። አኖይንቲንግ ግን ልክ እንደ ሙሴ አፌ ኮልታፋ ነው መናገር አልችልም የሚል ተብታባ ሰውዬ ንጉሥ ፊት ያቆማል። አረ ለአንድ ሰው መልእክት አለኝ። አሁን የነበረህን አቅም፣ አሁን የነበረህን ድካም ቅባት ይቀይረዋል። እንደ አንድ ሰው ጩናስ ቅባት ይሄ ቤት ያስተጋባ። ደግማችሁ ጩናስ ቅባት በልስ እና እግዚአብሔር ለምንድን ነው የሚቀባው ካላችሁ ለየት ማድረግ ይፈልጋል። ከሰው እኩል ካየ ከሰው እኩል ካሰብክ ከሰው እኩል ከሰማ እንዴት ነው ከሰውና ከእግዚአብሔር መካከል የምትገባው? እደግማለሁ። ከሰው እኩል ካየ ከሰው እኩል ከሰማ ከሰው እኩል ካሰብክ እንዴት ነው ከሰውና ከእግዚአብሔር መካከል የምትሆን? ለምሳሌ ብሉይ ኪዳን ላይ የሚቀቡት የካህናት ወገን የሆኑ ሰዎች ብቻ ናቸው። በአዲስ ኪዳን ግን በክርስቶስ ደም የተዋጀ ሁሉ ካህን ነው። ካህን ማለት ደግሞ ከሰውና ከእግዚአብሔር መካከል የሚገባ ከእግዚአብሔር ሰምቶ ወደ ሰው የሚያወራ ማለት ነው። አንድ እርምጃ ከሰው ከፍ የሚያደርግ መንፈስ። አሜን አሜን አሜን። ይሄ የሆነ አጥቢያ አባልነት አለኝ፣ የአባልነት መታወቂያም አለኝ፣ የቀብር ቦታም አለኝ ብለን የሞት ቀጠሮ ከመጠበቅ የተሻለ ነገር ነው። ያውላችሁ እግዚአብሔር ሲቀባ የሚያደርገው የመጀመሪያው ነገር አይን ይከፍታል። እንደ ሰው የምታየው ሰው የማያየው ነገር ማየት ይጀምራል። በደንብ ስሙኝ። 40 ቀንና 40 ሌሊት እስራኤላውያን ጎልያድ ፊት ቆመው ያረገውን የራስ ቁር ሰውነቱ የለበሰውን ብረት የተሸከመውን የጦር ትልቅነት እያዩ ቆዩና እዛ ቦታ ቀን ሳይቀየር ሰውየው ሄደው ልብስ ቀይሮ ሳይመጣ የለበሰውን ብረት ከላዩ ላይ ሳያውልቅ እስራኤል እያየ እየሸና ባደረበት ዳዊት የሚባል አይደለም ሊያሸንፍ እድሜው ለጦር ሜዳ ያልበቃው የሆነ ዝግባ የማይባል ብላቴና መጣና ኦል እስራኤል ባሁኑ ለ40 ቀንና 40 ሌሊት የፈራው የደነቀጠው ለዚህ ላልተጋረዘ ሸለፈታም ነውን ብሎ ሲል እነሱ ከያዘው መሳሪያ ሲጀምሩ ዳዊት ግን ከሚሸነፍበት ሸለፈት ነው የጀመረው። መልእክት አለኝ። ኢትዮጵያ ላይ መኖር አይቻልም ትውልድ እያለ ባለበት ዘመን እኔ መልእክት አለኝ። ዛሬ አይን ይከፈታል፣ ምንጭ ይፈልቅላል። አረጩና ቅባት በል። ዛሬ አንድ ነገር ነክቼ ባልፍ ደስ ይለኛል። ጸጋና ቅባት አሳይቼ። ጸጋ አንድ ሰው ኢየሱስ ክርስቶስን አምኖ በመዳኑ ከእግዚአብሔርን በመወለዱ የእግዚአብሔርን ዓለም እንዲያንቀሳቅስ እግዚአብሔር የሚያስቀምጠው የእግዚአብሔር የሆነ ስጦታ ነው። ይሄ አንድ ወንጌላዊ የሆነ ሰው ካለ በወንጌላዊነቱ ታማኝ ሆኖ፣ ነብይ ከሆነ በነብይነቱ ታማኝ ሆኖ፣ ፓስተር ከሆነ በፓስተርነቱ ታማኝ ሆኖ የሚቀጥልበት የሰው አስተዋጽኦ የሌለበት የእግዚአብሔር ስጦታ ነው። ቅባት ግን በመፈለግ የሚገኝ አኖይንትድ ከሆንክ በኋላ ኃይል እየተሞላ እየጨመርክ በሄድክ ቁጥር ሌላ ክብር የምታይበት የህይወት ስርዓት ነው። አሁን አንድ ነገር ላሳያችሁ። የጸጋ ስጦታ ያንተ ያለ ምንም አስተዋጽኦ የሚሰጥ ነገር ሲሆን፣ ቅባት ግን መታዘዝን፣ መስማትን፣ መስማማትን፣ መፈለግን ይጠይቃል። ለምሳሌ አንድ ነገር ላሳያችሁ። እግዚአብሔር እንደነገርኳችሁ ማንንም ሲቀባው ለራሱ ፍላጎት አይቀባው። ዘማሪ ያደረገን እንደፈለገን እንድንዘምረን፣ ሰባኪ ያደረገን ፍላጎታችንን እንድንሰብክ አይደለም። የሱን ሐሳብ የልቡን ፕሮግራም። ለዚህ ነው ኤሊና ልጆቹ በእግዚአብሔር ቤት እግዚአብሔር እያኖራቸው እግዚአብሔርን ትተው የራሳቸውን ፕሮግራም መኖር ሲጀምሩ እግዚአብሔር ፕላን አወጣ። ምን ብሎ? በቤቴ የሚታመን ካህን አስነሳለሁ አለ። የማስነሳው ታማኝ ካህን መለያው ምንድን ነው ሲባል በእኔ ልብ በውስጤ የማስበውን በልቤ እንዳለ በውስጤ እንደማስበው ድርጊቱ፣ አካላዊ እንቅስቃሴው የኔን የልቤን ፕሮግራም ይሆንልኛል። እግዚአብሔር ሲቀባ የሚቀባ በልቡ ያለውን ሐሳብ። ለምሳሌ ከዚህ ተነስተ መገናኛ ሂድ ካለ አንተ ትወጣና ፌርማታ ጋር ሄደ ታክሲ አስቁመት ይሄዳል። እግዚአብሔር መገናኛ መሄድ ከፈለገ ግን ሐሳቡን የሚኖር ሰው ይፈልጋል።
አትጠራጠር በሉት። እግዚአብሔር ቀብቷል። ቅድም ነግሬያቸዋለሁ። ብሉይ ኪዳን ከካህናት ቤተሰብ የሆኑ የአሮን ልጆች ምናምን ብቻ ነው የሚቀቡት። በአዲስ ኪዳን ግን ኢየሱስ ክርስቶስን አምኖ እዳነ እያንዳንዱ ሰው ላይ መንፈሱ አለ። አሜን። ቅባትን ማቆየትና ቅባትን ማሳደግ በደም ስማኝ። ቅባትን ማቆየት ሌላ ነው፣ ቅባትን ማሳደግ ሌላ። እግዚአብሔር ሳኦልን ሲቀባው ሳሙኤልን ልኮ እንደዚህ ብሎ አማሌቅን በአንተ እበቀላለሁ ብሎ የኔ አምላክ የምርጫ ቅስቀሳ ያላደረገ ንጉሥ ሆናለሁ ብሎ ዝግጅት ያላደረገ የአባቱን አህያ እየፈለገ ሲንከራተት የመጣውን ሰውዬ አገኘውና መርጫለሁ ንጉሥ ትሆን ዘንድ በእስራኤል ላይ። ከዛ ሲባል አማሌቅን በአንተ እበቀላለሁ። ሂድ አጋግን ንጉሡንና በውስጡ በከተማው ያለውን ሁሉ ምን አድርግልኝ አጥፋልኝ አለ። ሳኦል እግዚአብሔር ባልተጠበቀ በዚህ ክብር ከቀባው በኋላ አኖይንትድ ካደረገው በኋላ ቅባቱን ማቆየት አቃተው። በዚህ አጋጣሚ የመዘመር የመስበክ የመተንበይ ደፋ ቀና ማለት አሸር መሆን እግዚአብሔር ቀብቶ ድል የሰጣችሁ ሰዎች ይሄ እድል በጥረት የሚገኝ አይደለም። ይሄ እድል በጸባይ የሚገኝ አይደለም። የምርጫ ጉዳይ ነው። ስንታመን ቅባት ይሰነብታል። ስንታመን ቅባት ይጨምራል። ካልታመንን ግን ቅባት ይወሰዳል። ቅባት ይወሰዳል። ሳኦልን አኖይንትድ ሲያደርገው ንጉሥ እንዲሆን አማሌቅን እንዲበቀል በእግዚአብሔር ልብ ውስጥ ያለው ሐሳብ አማሌቅን ፈጽሞ እንዲያጠፋ። ሳኦል ግን በጣም ታዘብኩት። ሳኦልን ምን እንደምታውቃለህ አንተ ምናምንቴውን አጠፋ ይላል። ሲያይ ገበያ ቢወስድ ዋጋ ማያወጣ ምንም ማይጠቅም መታ አድርገው የሚያምር ገበሬ የሚያምር ይዞ አጋግን ራሱ ደግሞ አጋግን ባይዞ በህይወት ያመጣበት ትልቁ ምክንያት በዘመኑ የነበሩ ነገስታት የአንድን ሀገር ንጉስ በህይወት ከማራኮ የዝና ጥግ ዝና እና ቅባት ከሚያስጥል የመጀመሪያው ነገር ገንዘብ ነው። ሁለተኛ ከባድ ነገር ዝና ነው። ዝና ባይዞ አድገኛ የቅባት መርዝ ነው። ስንዘምር በችሎታችን አይደለም፣ ስንሰብክ በችሎታ አጋንንት ሲወጣለን የችሎታችን ውጤት አይደለም። አደንቃለሁ የሚሉ ሰዎች የቅባታችን መርዝ ናቸው። አታደንቀኝ፣ አንተና እኔ እንድናደንቀው የሚገባንን ውርደት በመቀበል ክብር የሆነልን ጸጋውን በነፃ የሰጠ ኢየሱስ ነው ሊደነቅ የሚገባው። ምድር ላይ በጣም ዓለምን መቀየር እንደሚችሉ ሰዎች የተነሱ ሰዎችን የበላው አድናቆት። ኢትዮጵያዊ በሁለት መንገድ ነው የሚያደንቅ። አንደኛውን ሞቅ ብሎት ነው የሚያደንቅ፣ ሁለተኛው ገደል እንድትገባ ነው የሚያደንቅ። እየሳትክ እንደሆነ ከያቃል ፈንታ ላይ ነው መሆን የሚፈልገው። አየር ይዘህበታል። በጣም ይገርማል። ባለፈው የጀመርካት አንደኛ ነው ይላል። ዞር ብላችሁ ያጨበጨበልህ ሁሉ ያደነቀ እንዳይመስል በሉት። ቅባትን ማሰንበት ወይም ማቆየትና ማሳደግ። ቅባትን ተናገሩ። ቅባትን ማቆየት፣ ማሰንበት እና ማሳደግ። ሳኦል ቅባቱን ማቆየትን ማሳደግን ማቃተውና እግዚአብሔር ሳሙኤልን ሂድ ወደ እሳይ ቤት ምን ላድርግ? ንጉሥ አዘጋጅቻለሁ። ምን ላድርገው? ቅባልኝ አለ። አሁን ስማኝ። ልክ ሳሙኤል ዳዊትን እንደቀባው ልክ ዳዊት እንደተቀባ ተሰሚነት፣ ገዥነት ከሳኦል ሄደ። ልክ ዳዊት በተቀባበት በዚያ ሞመንት ከሳኦልም ላይ የእግዚአብሔር መንፈስ ሄደ። ክፉ መንፈስም ከእግዚአብሔር ዘንድ ያስጨንቀው ጀመረ ይላል። አንድ ነገር ልንገራችሁ፣ የተቀባችሁ አገልጋዮች፣ ጥሪ ያላችሁ አገልጋዮች፣ ካልጸለያችሁ፣ ካላነበባችሁ፣ አንድ እርምጃ ካልሄዳችሁ ለሚነሳው ትውልድ እንቅፋት ነው የምትሆኑት። ሳኦል በዳዊት መቅናት የጀመረው መሄድ ስላልቻለ ነው፣ የጨመረ ነገር ስለሌለው ነው። እኔ አሁን እያወራሁት ያለሁት ሐሳብ ለሰባኪ ብቻ አይደለም፣ ለነጋዴ፣ ለመንግስት ሰራተኛ ካለህበት አንድ እርምጃ በጨመርክ ቁጥር እግዚአብሔር ነገርን እየጨመረው ይሄዳል። ባይዘው ታውቃላችሁ፣ ሳኦል ቅባት ማቆየት ብችል ኖሮ ኢየሱስ ከሳኦል ዘር ሐረግ ይመጣል። ከሳኦል እግዚአብሔር ሳሙኤልን ልኮ ምን እንዳለ ታውቃለህ? መንግስትን ከአንተ ዘንድ ቀድቼአል። ይሄ ማለት ፍሪሽ አድርጎ መሄድ አይደለም፣ ከላይ ወስጄ
ለሌላ ምን አድርጋለሁ ሰጥቻለሁ። ዳዊት ደግሞ ቅባትን አቆየ። ከዳዊት ልብ ቅባት ከማቆያ መንገድ በጣም ደስ የሚለው የፈለገ ጥፋት ይስራ ድፍት ነው የሚለው ምሕረት ከሕይወት ይሻላል። እልፍ ቀናቶችን ሌላ ቦታ ከመሆን አንተ ባለህበት አንድ ቀን ይሻለኛል። ዳዊት የማይደራደረው ነገር ዝና አይደለም። ዳዊት የማይደራደረው ዙፋን አይደለም። ዙፋን ላይ ተቀምጦ እናንተ መኳንንቶች በሮቻችሁን ክፈቱ ይላል። እሱን መኳንንት ብሎ ሲያዩት እሱ ለሌላ መኳንንት ይጠቁማቸዋል። በግረኛ ከነበረበት የንጉስና ዙፋን ሲሰጠው በምልኮል ፊት ይንከባለላል። ዳዊት የማይደራደረው ነገር ምንድነው ካላችሁ ብር አይደለም፣ ወርቅ አይደለም፣ ህልውናው ነው። እግዚአብሔር የማገለግለው እምፈራው እግዚአብሔር ዛሬ ያለኝ ቃል ይሄ ነው። ብዙ ሰዎች ከዚህ ቃል በኋላ አለኝ ጌታ አብሯቸው የሚንቀሳቀስ የኔን ማንነት ይዘው ይሄዳሉ ብሎ አኖይንቲንግ ደፋር ያደርጋል። አጠገብ ያለውን ጨብጥና ቅባት በሉ። ቦክባቃ ሰውዬ ደፋር ነው የሚያደርገው በልስ። እስቲ አሁን በጌታ እንግዲህ ጎልያድን በስዕል አይታችኋል። ቁመቱ 6 ክንድ ከስንዝር ነው ምናምን የሚለው እና በዛ ውፍረቱ ጎልያድ ያው መሳሪያ ታጥቆ ቆሞ ዳዊትዬ ድክ እያለ ትንሽ የብላቴና እንትን ይዞ ማለት ነው ታጥቆ ድፍን እስራኤላዊ አንድ ላይ እያየ የሚንቀጠቀጥለትን ሰው እያየ ይሄዳል ፊቱ። እናቱ ማህፀን ጀምሮ ጦርነት የተማረ ሰው ነው አትችለው ብሎ ሲል ዳዊት የሚታየው የጎልያድ ትልቅነት አይደለም። አይኖቹ ለዓለም ትልቅነት አልተከፈቱም። አይኖቹ ለአጋንንት ትልቅነት አልተከፈቱም። ስማኝ፣ አኖይንቲንግ በላይ ላይ ሲመጣ ተደከመብኝ ብለህ አይደለም የምታወራው፣ ተሰራብኝ ብለህ አይደለም የምታወራው። አኖይንቲንግ በላይ ላይ ሲኖር እየተደገመ ማሸነፍ ይታያል። እየተረገምክ ቅባትን ለማቆየት ምን ያስፈልጋል ካላችሁ አንደኛ እግዚአብሔርን መታዘዝ። ቅባትን ማቆየት የሚለውን ሐሳብ መንፈስ ቅዱስን እንደዚህ እንዳብራራ ነግሮኛል። ጥቂትዬ ሳክሰስ እየመጣች ነው። የሆነች ፋይናንስ እያስሽ ነው። ማቆየትና ማሳደጋል። የሆነች ስኬት ፍንጭ እድሜን ታግለ የሆነች ጉብኝት እየመጣች ነው። እሷን ጉብኝት ይዘ ወደ ሌላ ጉብኝት ማሳደጋል። ሰዎች የሆነ የጨመረ ነገር እያወሩብህ ነው፣ አምሮብሃል እያሉ ነው። እንዳትቀልድ። እሷን ማማር ወደ ሌላ ወደ ከበረ ማማር መጨመራል። ምን ይጠይቃል ካል ብቸኛ መታዘዝ። ሳኦል እግዚአብሔር የሰጠውን አውቶሪቲ ንግስናን ያጣው በጦርነት አይደለም። የሆነ ንጉስ መጥቶ አይደለም፣ ሰብሮት አይደለም። ንጉሱን እኮ አሸንፏል። ከተማይቱን እኮ ተቆጣጥሯታል። ነገር ግን ስልጣንን የተቀማው ፖዚሽንን የተቀማው ባለመታዘዝ ነው። አላውቅም ዛሬ እግዚአብሔር እየተናገራችሁ ከእጃችሁ የሄደ ምርኮ በኢየሱስም ወደ ህይወታችሁ ከተራራ እንደሚወርድ ጎርፍ ውሃ ወደ አንጻራችሁ ይመለሳል። እኔ እንደዚህ ይታየኛል። በወንዝ ውስጥ እንደሚራመዱ ሰዎች አንዳንድ ሰዎች ህልውና ውስጥ ይራመዳል። ጃጃጃጃጃጃጃ የሚንቀሳቀሱበት አቅጣጫ ህልውናው ይንቀሳቀሳል። የሚሄዱበት አቅጣጫ የእግዚአብሔር መገኘት አብሯችሁ ይሄዳል። ኧረ አሜን የሚል ሰው በኢየሱስ ስም ይሁንለት። ሁለት እጆቻችሁን ወደ ላይ ከፍ አድርጋችሁ ከኔ ጋር አንሱና እስቲ ጮኻችሁ ቅባት በሉስ። ድገሙና ቅባት በሉስ። በልጆቻችሁ ላይ እግዚአብሔር ቅባት፣ በቤታችሁ ላይ እግዚአብሔር ቅባት፣ በትዳራችሁ ላይ እግዚአብሔር ቅባት፣ እየለመናችሁ መልስ ባጣችሁበት ጉዳይ ነገር የሚቀይር እግዚአብሔር